ውድ ቤተሰቦቼ አንዳንድ ልጆች አላችሁ ግን በሰላማችሁ ነው በጤናችሁ ነው? እኔ እንጃ በጣም ትገርሙኛላችሁ ማለት ነው። ከምር እኔ መመለስ እችላለሁ ለእያንዳንዳችሁ ማለት ነው። ነገር ግን ምክንያቱም መልካም ንግግር ሰደቃ ነው እንደሚባል ማለት ነው። በዝምታ ደግሞ ብዙ ነገር ታገኙበታላችሁ፣ አንዳንድ የሚጎዳችሁ ማለት ነው። እዚህ ጋር የመጣሁበት ነገር ቢኖር ሩታ ናት ማለት ነው። ታውቃላችሁ እኔ ሩታና አብርሽን ነገም ዛሬም ቢሆን አለያያቸውም፣ በአንድ አይኔ ነው ማያቸው። ነገር ግን አብርሽ በሚለቀው ቪዲዮና በሚናገረው ነገሮችና አስተያየት ምሰጠው እንጂ እኔ አብርሽ ምንም ነገር ሳይናገር ከመሬት ተነስቼ ስለ አብርሽ አላወራም። ማናችንም ቢሆን በማንም ሰው አንድ ሰው መቶ ሰው ካልደረሰበት ከመሬት ተነስቶ አይናገርም ማለት ነው። መጀመሪያ ሲደረስበት እና ባየው ነገር ነው። እና በዚሁ አጋጣሚ ዛሬም ነገም ሆነ አብርሽ ከእንደዚህ አይነት ስራ አይቆምም። ነገም ሌላም ሴት ትመጣለች እና በመጣት ሰዓት ያዙኝ ልቀቁኝ ማለት የለብንም። ይሄ ከመጀመሪያ ጀምሮ እኔ አሁን እንደገባኝ የራሳችን ጥፋት ነው ማለት ነው። ጥፋቻችሁ ደግሞ ተመልካች አምናችሁ ተቀበሉ ማለት ነው። እና እያንዳንዳችሁ ደግሞ አትጣሉ። እውነት አሁን የእናንተ ጥል በጣም እያስጠላኝ ወላሂ ነው የምላችሁ። ቲክቶክ እንዴት እንደዘገነነኝ እንደው ያ ረቢ፣ ይሄ ቲክቶክ እንደውም ነገ ከነገ ወዳ ሳይላላ ከዚህ ምድር የሚያጠፋው ነገር ይምጣ። በጣም ታስጠላላችሁ፣ እዛ ሰፈር ያላችሁ ሰዎች ማለት ነው። በቃኝኝ ማለት አይደብራችሁም? ሀይሚም ከብሩኬ ስትጣላ እኝኝ፣ ሩታም ከአብርሽ ስትጣላ እኝኝ፣ ማርክም ደግሞ ከቾኮሌቷ ሲጠራ እኝኝ። እንዲህ የእናንተ ህይወት ማን ነው የሚኖርላችሁ? እስቲ አስቡት። እዛውም ከመዳም ቤት ስራ የላችሁም ግን ወይኔ ታድላችሁ። እንደው አረ ስራ ከሌለባችሁ ኑ አግዙኝ፣ እኔ በስራ ቢዚ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። ብያላችሁ በሰላማችሁ ምዝዝት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው የመጣሁበት ነገር። ዋናው ነገር ምንድነው? የአብርሽ ህይወት ሩታ ናት የምትበጠብጠው የምትሉ ልጆች ስነ ስርዓት ይኖራችሁ። ከምር ለምን እንደሆነ ታውቃላችሁ? ሩታ በአሁን ሰዓት ብትጠላም ሚዲያ ላይ ብትሰደብም ምን ብዬ እንደምነግራችሁ አላውቅም። እኔ መልስ ከምሰጣችሁ በፊት የአብርሽን ቪዲዮ ወደ ታች ወርዳችሁ እዩት። ቡታጀራ እያሉ አንድ አይነት ልብስ ለብሰው የሆነ ቤት ተከራይተው ኬክ ሲቆርጡ ምን ብሎ እንደሚናገር እንደነበረ በቃ ሁለታቸውም ባላቸው ነገር አላቸው፣ እኔ በማውቅ ነገር ግን ዛሬ አብርሽ ስለመታችሁ ወይም ደግሞ ስለተጨቃጨቁ ያንን ነገር እናንተ እውነት ትክክል ተፈጥሯል ብላችሁ ከሆነ በጣም ታሳዝኑኛላችሁ። በመሀላቸው ምንኛም ነገር የለም። በአብርሽና በሩታ ሰላም ናቸው ማለት ነው። እና ይህም ነገር ምላችሁ ማለት ነው ሁላችንም በሰራነው ስራ ለምን አስተያየት አይነገርበትም? ብቻ ሩታ አብርሽን በጥፊ ስላለችው መናገር አይደለም። አብርሽም ደግሞ ተነስቶ ሩታን ስለተናገረ ሳይሆን በቃ ሩታም ስታጠፋ መምከር። በተለይም አንድ እህቴ መልእክት አላት። መልእክቱ ምንድነው? ቲክቶክ መንደር አብዛኛው ሰው ማለት ነው ሩታን ጀግና እንኳን በጥፊ መታሹ የሚባል ነገር ነው የምናየው ማለት ነው። ይሄ እንደኔ ተግባብ ነው ብዬ አልልም። ምክንያቱም እኔም ተናድጃለሁ፣ እኔም ቪዲዮ ሰርቼበታለሁ። እና ለሩታም ይሄን ነገር ጥፋተኛ ነሽ እንዳንላት ደግሞ ለሩታ ትክክለኛ የሆነ ሀቅ አላት። ሀቋ ምንድን ነው? ተነጋግረው ጨርሰውበት ለብቻው እኔ ያላፍተኔ ያዋጣኛል ብሎ ለብቻው ስለሰራው ያ ነገር እናንተ ብትሆኑ ባላችሁ ያንን ነገር ቢያደርግ አይደለም መማታት ትልቅ ደረጃ ትደርሳላችሁ። እኛ ስለመታችሁ አይደለም አብርሽን ጀግና ነው ወይም ደግሞ ሩታ ጀግና ናት የምን ነገር ግን ሳይገባችሁ በቃ ነገሩ ምንድነው ሳትሉ ማንንም ጀግና ነው አንበሳንሽ ምናምን አትበሉ። ይሄ የራሳቸው የሆነ ነው፣ ለቪዲዮ ነው እንደዚህ የሚሆኑት እንጂ በአብርሽና በሩታ መሀል ሩታም የምታከብርበት አላት፣ አብርሽም ደግሞ ሩታን የሚያከብርበት ቦታ አለው። ነገር ግን እኔ የሚገርመኝ ማለት ነው ቲክቶክ ሰፈር ባካችሁ እስቲ ወደ ራሳችሁ ትንሽ ጊዜ እረፍት አድርጉ። ሲቀጥል ቆይ እኔ እናንተ ስታስቡት ባልና ሚስት እንዴት ተደርጎ ነው የሚለያየው እንዴ? ባልና ሚስት ማለት እኮ አንድ ናቸው በቃ። አሁን እናንተ ማንም ሰው ቢጣላ ማለት ነው ከምሬ ነው ምላችሁ ባላችሁ እኔ በጣም ነው የሚገርመኝ። በዚህ ነገር መናገር አልፈልግም እና እንደዛ አታድርጉ። አብርሽም ሩታም አንድ ናቸው። እናንተም ተዋዳችሁ ተፋቅራችሁ በቃ ጭቅጭቅ ሁሌም ንዝንዝ ይቅርባችሁ። ሩታ ደግሞ የአብርሽን ህይወት አልበጠበጠችም፣ አሳመረች እንጂ እውነት ለመናገር ማለት ነው።
አብርሽም ሩታም አብረው ለፍተው አብረው ደክመው ነው ለዚህ ደረጃ የደረሱት። ነገር ግን የአብርሽን ህይወት ሩታ ናት የበጠበጠችው፣ አብርሽ ያሳዝናል የምትሉ ልጆች በጭራሽ እኔ አልሰማችሁም። እና የዛሬ ያድርገውና ሩታ ማለት ተለምና ተሰግዶላት ይሄንን ነገር ስሪ፣ ይሄንን ነገር ተውኝ፣ ይሄንን ነገር አርጊ፣ ችግር የለውም። ሚዲያ ሞር ስትመጣ ሚዲያ በደንብ ማውራት አትችልም ነበር እና ያንን ነገር መጀመሪያ አብርሽና ሩታ መቼ ነው ፍቅረኛ ማሞች የሆኑ? መቼ ነው ደግሞ እንደዚህ ነገር የተፈጸመው? እስቲ አንዳንዴ ነገር ከመብራትም ማለት ነው ብቻ ላየነው ነገር መሮጥም ሳይሆን እስቲ አንዳንዴ ከሰውን ጀርባ ምን አለ ብላችሁ አጣሩ። የአብርሽ ማንነት ምንድን ነው? የሩታስ ማንነት፣ የሩታ ቤተሰቦች ምንድን ናቸው? ማን ናቸው? የአብርሽስ እንዴት ናቸው ብላችሁ አጣሩ። አንዳንዴ ከምትንጫጩና ካልሆነ እናንተ ባላወቃችሁት መንገድ ወንጀል ውስጥ ከምትገቡ ማለት ነው። ሰው በሆነ መንገድ ያውቃል። እኔ አሁን ስለ አብርሽ ስለ ሩታ ሙሉ በሙሉ አውቄ ሳይሆን በትንሽ ቀናት፣ በአንድ ቀናት፣ በሁለት ቀናት ነው ብዙ ነገር ያወቅኩት ማለት ነው። እና የሰው ልጅ አንድ ሰው ከአንድ ጓደኛው ከተገናኘ የአንድን ነገር ይይዛል። ምክንያቱም የያዝነው ነገር ግዴታ እዚህ ጋር አብርሽና ሩታ በዚህ ነገር ነበረ፣ ይሄንን ነገር ነበረ እና ይሄንን አጥፍተናል፣ ይሄንን በድለናል፣ ይቅርታ ማለት የሚችሉ እነሱ ናቸው እንጂ እኛ ግዴታ ስለሰማን እውነቱ ስላወቀን ስለ ሩታም ስለ አብርሽም ስለ ኤፍሬምም ስለ ሀይሚም እንደዚህ ብለን ወጥተን መናገር አንችልም። ለምን ብትሉ አንደኛ ነገር የሚዲያ ሰው ነን። ሁለተኛ ነገር ሲቀጥል አንድ ሰው ራሱ ይሄ ነገር የእኔ ትክክለኛ ማንነቴ ነው ብሎ እስከ መጨረሻ ከሄደበት ያንን ሰው ይሄድበት እንጂ የሰውን ሚስጥር አውጥተን እኛ መናገር አንችልም። ይሄንም ምላችሁ በቃ ራሳችሁ ማነኝ በሉ እስቲ ራሳችሁ ተፈታተሹ። በቃ የማናችንም እኔ አሁን ብዙ ገመና ይኖረኛል፣ ብዙ ሚስጥር ይኖረኛል። ግን የራሴን ሚስጥር እኔ ከብዙ ሰው እጣላለሁ። ባለትዳርም ሆን ለምሳሌ ከባሌም ልጣላ እችላለሁ፣ ከቤተሰቦቼም ልጣላ እችላለሁ። ነገር ግን የራሴን ወደ ኋላ ወስጄ ብቻ የሩታን የአብርሽን ህይወት እያመጣውኝ እዚህ ጋር እስቲ አንዳንድ የራሳችሁ ህይወት አውጥታችሁ ሚዲያ ትበትናላችሁ? አትበትኑም። ስለዚህ ልጆች እንኳን ቢያጠፉ ልጆች ያልሆነ ቦታ ቢገቡ አይ እነዚህ ልጆችማ አይሆንም ነገር ነው ብለን ብንመልሳቸው እስከ ዛሬ መጥፎ ደረጃ አንድ ደረጃ እርምጃ ብንሄድ እነዚህም እንደዚህ አያደርጉም ነበር። በቃ ይስሩ። እናንተ ከአንድ ሁለት ነው እንደዚህ አይነት ስራ የተሰራው። ነገር ግን በቃ ልጅቷ ባልዋለችበት ቦታ እነሱ ሰላም በተፈጠሩ አብርሽም ሩታም ስትሉ የራሳችሁን ህይወት ምን እንጃ የራሳችሁ ህይወት እንዴት አድርጋችሁ እንደምትኖሩ አላውቅም። አይደክማችሁ? እኔ ሀሳብ ሲበዛብኝ በጣም ነው የሚደክመኝ። ከምሬ ነው የምላችሁ። እና ድካምን በሽታ ታደርጋላችሁ። በቃ አብርሽና ሩታ አንድ ናቸው። አላህ ሰላማቸውን ያምጣላቸው፣ ባሉበት አላህ ይጠብቃቸው። እነዚህ ልጆች ዛሬ በተለያየ ነገር በአንዳንድ ነገር መጥፎ ነገር ብናያችባቸው ነው እንጂ ከእነሱ በላይ ለህዝብ የኖረ የለም የተረገጠም የለም። እና እባካችሁ እርስ በርሳችሁ ተዋደዱ፣ ተፋቀሩ። በቃ እነሱ ሁሌም በተጨቃጨቁ ሰዓት እናንተ እየተጨቃጨቁ አብርሽ የሌለበት ነገር አምጥታችሁ እየጣላችሁ ሩታ እንደዚህ ናት፣ ሩታ ባለጌ ልጅ ናት፣ እንደዚህ ረካሽ ሴት ናት አይባልም። ደግሞ ነውር ነው። እውነቴን ነው የምላችሁ፣ ከምንም በላይ ነውር ነው። እንደዚህ ቃላቶች አትጠቀሙ። እና ለማንኛውም ወላሂ ነው የምላችሁ ለሁላችንም ልቦናችን አላህ ያስተካክልልን። አላህ ለሁላችንም ያማረ ጥሩ የምናስብበት አንደበት ይስጠን። ለሰው ደግሞ መልካም ከሆንን በትንሽም ነገር መልካምነት ይበቃናል። ለሰውም ደግሞ ጥግ ድረስ መጥፎ እንሆን መጥፎ ሀሳብ እንስጥ ካልን ትንሽም ነገር ይበቃናል። እና ውድ ቤተሰቦቼ የነበረን ቆይታ ይህንን መስል ነበር። በቀጣይ እስከምንገናኝ ሰላም ሆኖልኝ እና በማንኛውም ሩታን ብዙም አትንኩብን።